ስምሽ ማን ነው? ፈጠነች ጌታነህ። በደንብ ጮክ ብለሽ ተናገሪ። እሺ ፈጠነች ጌታነህ። ፈጠነች ጌታነህ ማን ነው? ጌታነህ ይግዛው። ጌታነህ ይግዛው። የትውልድ ቦታሽ የት ነው? ተወለድሽበት? ደጋዳሞት ልጅምስ። እሺ መኖሪያ አድራሻ አሁን ያለሽበት? አዲስ አበባ ቀራኒዮ። ቀራኒዮ የሚባል የለም። ኮልፌ ቀራኒዮ ነው? አንቺ በደንብ ተናገሪ። እዛ ነው የምኖረው። ምንድን ነው የምትሰሪው? ስራ ሰው ቤት ነው የምሰራው። ሰው ቤት ምን? ተመላላሽ ምግብ ማብሰል። ምግብ ማብሰል። ኦኬ። ተልኮ የሰጠሽ አካል ወደዚህ ማን ነው? ስሙን እንኳን አላውቀውም። ስብሰባ ላይ ነው የጠራ። እሺ ምን አለሽ ስብሰባ ላይ ጠርቶ? ከዛ መታወቂያ ሰጠኝ። ሰጠሁት መታወቂያ። እሺ ከዛ ይሄ መታወቂያ የት ነው ሲለኝ ልጅንጉስ ደጋዳሞት አሉት። እሺ በቃ ይሄንንማ እፈልግሻለሁ በኋላ ስትወጪ አለ ከስብሰባ ማለት ነው። እሺ ከዛ እሺ ብዬ አናገርኩኝ። አነገረኝ። ከዛ በሌላ ቀን ቀጠረኝ እዛ ቦታ። እሺ ከዛ ሲሄድ ወደ ልጅንጉስ ወደ ሀገርሽ መሄድ አለብሻል። እሺ ከዛ ሲለኝ ለምንድን ነው ስለው እናንተ ሀገር አሉ። በደንብ ጮክ በይ። እናንተ ሀገር አሉ። እነማን ናቸው ያሉ? ዝናቡ የሚባል እሺ አለ። ከዛ እኔ እኮ እዚህ ከመጣሁኝ ቆይቻለሁ። እኔ እኮ ብዙም አላውቅም ስለው እዛ ሄደሽ ቀጥታ ሰው መጠየቅ አለብሽ። ዝናቡ የሚባለው የት ነው ብለሽ ጠይቀሽ ከዛ ያለበትን አድራሻ ምናምን መከላከያ ሲመጣ ወዴት ምናምን እንደሚሄዱ እሱን ሰብስበሽ ይዘሽ ነው። ከዛስ ሌላስ አለ። ሌላስ? ከዛ እኔ ማንን ነው የምጠይቀው? ማንን ጠይቃለሁ ስለው ወንድሞችሽንም ቢሆን የዛና አካባቢ ሰውም ቢሆን ጠይቂ አለ። እሺ ከዛ ልጆችስ ምናምን ስለው ልጆች እኮ አሉኝ ስለው ልጆችሽን ደግሞ እኛ ነን የምንይዝልሽ የምንረዳልሽ እስከምትመጪ ድረስ ከመጣሽ በኋላ ደግሞ እኛ እናስተካክልልሻለን። የፈለግሽውን ቤት ኪራይ ብትይ ምን ብትይ እናስተካክልልሻለን እስከ ቀልብ ድረስ አለ። እሺ ወደዚህ ሲልክሽ እዚህ ፈረስ ቤት የሚቀበልሽ ማን ሰው አስቀምጦልሻል? አለ የሚቀበልሽ አለ። እሺ ከዛ ባለቤትሽ ያሳፍርሽ። ባለቤትሽ ደግሞ አላሳፍርሽም ካለሽ እኔ ያሳፍርሻለሁ አለ። እሺ ከማን ያሳፍርሽ? እሱ ሰኞ አላሳፍርሽም ካለሽ ማክሰኞ እኔ ጋር ነው ቀጥታ። እሺ አለ። ከዛ እሱ አሳፈረኝ ሰኞውን ማለት ባለቤት። እሺ ባለቤትሽ ወደዚህ ተልኮውን ይዘሽ እንድትመጭ ወደዚህ ያሳፈርሽ። እሺ ከዛ ስትመጭ ምንድነው የሰጡሽ? ከዛ ስመጣ እሱ አሳፍሮኝ ሲሄድ እሱ ወዲያው ገባ መኪና ውስጥ። እሺ ያ ያለኝ ሰውዬ ማለት ነው። ከዛ ነይ ስልክሽን አምጪው ሲለኝ እሺ አልኩትና እዚህ ውስጥ ሲም አድርጌልሻለሁ እሱ ሲደውልልሽ ብቻ። ማን ነው የሚደውልልሽ? እዛ እንደደረሽ ቼክ የሚያደርግሽ ፈረስ ቤት። እዚህ ወደ ፈረስ ቤት ሳንገባ ጫፍ ላይ ልንገባ አካባቢ ማለት ነው። እሺ ከዛ በዚህ ስልክ ቁጥር እኔ አሁን ሲሙን በከተትኩልሽ ስልክ ቁጥር እሱ ይደውልልሻል፣ የት ደረሽ ይልሻል። ከዛ ማርቆስ ነው የምታድሪው፣ ከማርቆስ ደንበጫ፣ ከደንበጫ ፈረስ ቤት ነው የምትሄጂው አለ። እሺ ከዛ እዛ ስደርስ እየደረሽ ነው ሲለኝ አዎ አልኩት። ያ ይሄ ፈረስ ቤት ጋር ልንደርስ ስንል ያለው። እሺ ይደወልልሽ? አዎ በዛ ሲም ማለት ነው እሱ በሰጠኝ ሲም። እሺ ከዛ ደርሰሻል አለኝ። አዎ አልኩት። ከዛ እንደዚህ መደዳ ቆመን ሴቶችና ወንዶች ሰልፍ አስይዞ ከዛ ሰልፍ አስያዘኝና ወርድ ነይ አንቺ አለ። ለየት አድርጎ ወደዛ ማለት ነው። ከዛ አሁን ስልክ ቁጥር በዚህ ስልክ ቁጥር የደወልኩልሽ ነሽ አይደል ሲለኝ አዎ አልኩት። በቃ እዚህ ከደረሽማ ስልኩን አምጪዋልና ስልኩን ተቀበለኝና ሲሙን አወጣ ከስልኬ ውስጥ። ከዛ በቃ ስልኩን ሲሙን አወጣውና ስልኬን ብቻ ሰጠኝ፣ ቀፎን ማለት ነው ስልኬን። የራሴን ስልክ ግን የራሴን ሲም ምንም አላደረገውም፣ ያንን ብቻ ነው ያወጣው። ከዛ በቃ ሂጂ እንዳለሽ ተልኮሽን ምናምን አስተካክለሽ ተመለሰሽ። ፈረስ ቤት ያገኘሽ ሰው ነው? አዎ እሱ ነው እንደዛ ያለ። እሺ ምን አለሽ? በቃ እዚህ ድረስ በሰላም ከደረሽ ከአሁን በኋላ የተወለድሽበት ሀገር ስለሆነ ሂጂ እንደማንኛውም ሰው ተሳፍረሽ የተባልሽውን ፈጽመሽ ደግሞ ወደ አዲስ አበባ ትሄጃለሽ አለ። እሺ ምንድነው ማለት እስኪ አብራሪልኝ። ምንድን ነበረ ግልጽ ተልኮ ነው የተሰጠሽ? ያ ተልኮ ምን አድርጊ ነው የተባልሽው? አጠቃላይ ሳትዋሽ ነው የምትነግሪኝ? ያማ እንደዛ ያለኝ በቃ እናንተ ሁሉንም ነገር በቃ አጣርቼ እንደሄደ። ሁሉንም ነገር ማለት በዝርዝር ምን ወዴት እንደሚሸጉ ወዴት እንደሚሄዱ ምንስ እንደሚያደርጉ ቢሮውን ምናምን አጣርተሽ
ያለበትን ቦታ አጣርተሽ ነይ ሌላስ ነው ያለው ያኛው። ከቢሮ ውጭ ሌላስ ምን አጣሪ የተባልሽ? አካባቢውን ወዴት እንደሚያፈገፍጉ ወዴት እንደሚሄዱ። ለምንድን ነው የሚያፈገፍጉበትን ያለ ማን? እነሱ ሲመጡ ነው መከላከያ ሲመጣ? መከላከያ ሲመጣ ወዴት ነው የሚያፈገፍጉ? እሱን ከዛስ ሌላስ? በቃ ሌላ የለም። እሱን ብቻ አጣርተሽ ነው ነይ ያለኝ። ሌላ አካባቢ የሚሰፍሩበትን ምሽጋቸውን እሱን ብቻ በቃ ይሄንን ብቻ ነው አጣርተሽ ነው የተባልኩት። ማደሪያ ማያ መመገቢያ ሳይሆን እንድትናገሪ ነው። ወዴት እንደሚሄዱ ወዴት ምግባቸውን የት እንደሚመገቡ ወዴት እንደሚሄዱ መከላከያ መጣ ሲባል እነሱ ወዴት እንደሚሸሹ እሱን አጣሪና ኢንፎርሜሽን አድርገሽ በጭንቅላትሽ ሴቭ አድርገሽ ይዘሽ ያለሽ። እነማንም ነው ፋኖ ማለት እነማን? የዚህ ሀገር የደጋ ዳሞት። እሺ ማንም የመራው ብለው ዝናቡ ነው የሚባለው። ዝናቡን በዋነኛነት ተከታታይዋል። እኔ ያላቀውም እኮ ስለው ሰው ጠይቂ በቃ እስከ 15 ቀን ባለው ድረስ ሰው ጠያይቀሽ ይዘሽ ነው። ከቻልሽ ፎቶ አንስተሽ ይዘሽ ነው። እሺ እዚህ ከመጣሽ በኋላ ምን ነገርሻቸው? ለማንስ ደወልሽ? እኛንስ እንዴት ተከታተልሽ ነው? ምን አይነት ነገር አገኘሽ? ሰውን ጠየቅኩኝ። ወደዛ ምን ብለሽ ጠየቅሽ? ፋኖቹ ወዴት ሄዱ? ፋኖች ማለት እነማን? የዚህ በቃ መከላከያ ሲመጣ የሚሸሹትን ማለት ነው። እነሱን ስጠይቃቸው ወደታች ወደ ቆላው ነው የወረዱት አሉ። ወዴት አሉሽ? ወደ ዋሽ ወደዛ ወደ እንትን ወዴት? ወደ ምንድን ነው የሚባለው? አስቢና ነገር ያልሽው። ከዛ ስልክ ቁጥር ደግሞ ለባለቤትሽ ነው አብዛኛውን የምትደውይው አለ። እሺ ለባለቤትሽ ደውለሽ እሱ ደግሞ ለኛ ይነግረናል አለ። እሺ ኢንፎርሜሽን እኔ ስልክ ቁጥር ባለቤት እዚህ የሰበሰብሽውን መረጃ ለማን ነበር የምትሰጪው? ለባለቤትሽ ትሰጫለሽ። ምን ብለሽ ነገርሽ? ወዛኔ መከላከያ የመጣ ጊዜ እነሱ ሸሽተዋል አልኩት። እሺ ወዴት? ቅድም ወዳልሽ ቦታ ሸሽተዋል አልሽ? እሺ ከዛ ምን አለሽ? በቃ እሺ እኔ እነግረዋለሁ። ለማን ነው የሚነግረው? ያኛው እኔን ያናገረኝ ሰውዬ ስልክ ሰጥቶታል ለሱ። ከአዲስ አበባ የላከሽ ሰውዬ? እሺ በሱ ነው ለሱ የሚደውልበት። ከዛ አንቺ መከላከያ ሲመጣ ፋኖ ሸሽቷል አልሽ፣ ወደዚህ ቦታ ሸሽቷል አልሽ። ከዛ በኋላ መከላከያ ምን አደረገ? መከላከያዎቹን አልቀረቧቸውም። ማንም እንዳይወጣ ብለዋል ፋኖ ሲሉ ማለት ነው። ፋኖ መከላከያ ሲመጣ ማህበረሰቡ ማንም ሲሉ እንዳይወጣ ሰምቼ ማን ነው እንደዛ ያለሽ? የአካባቢው ሰው እዛ ጠይቄ ፋኖዎች ወደዚህ ሄደዋል የሚያለሽ የአካባቢው ሰው ወይ ዘመዶች ናቸው? የአካባቢው ሰው መጥተዋል፣ እነሱ ግን ሸሽተዋል። ከዛ ወደዚህ ሸሽተዋል ሲልሽ አንቺ ደወልሽ ወደዚህ ቦታ ሸሽተዋል ብለሽ? ኦኬ። ከዛስ ስልክ ቁጥር አልተሰጠሽም? በዚህ ስልክ ቁጥር ደውይ ተብለሽ አዲስ አበባ ስትመጪ ስልክ ቁጥር አልሰጠኝም። ያኛው የቢሮ ስልክ ቁጥር ነው የተሰጠሽ? ትላንት የሰጠ። የት ነው እሱ? የት ቢሮ ነው? የጦር ኃይሎች ነው። ጦር ኃይሎች። በዛ መረጃ ስታገኝ ተባልሽ እሱ ነው ያለኝ። በዚህ ቁጥር ደውይ እና ሸሽተዋል አልሽው። ከዛ በኋላ የሸሹበትን ቦታ እንዲከቡ ባለቤትሽ ለነዛ ሰዎች ነገራቸው። ወደዛ ሄደዋል ብለው ብዬ ነግራቸዋለሁ አለ። ነግራቸዋለሁ አለሽ? ኦኬ። ከዛ በኋላስ ማለት መከላከያ ከወጣ በኋላ ምን አልሻቸው አንቺ ደውለሽ? ፋኖ ወደ ቦታው ሲመለስ መከላከያዎቹ ወጥተዋል አልኩት ለባለቤቴ። እሺ። ከዛስ ስለ ፋኖ ምን መልእክት ሰጠሽ? ተመልሰው እንደመጡ ወደዚህ ማለት ነው። እነ ዝናቡ ተመልሰው መጥተዋል። ከዛስ ለባለቤትሽ ነው የነገርሽው? እና ባለቤትሽ ምን አለሽ? በቃ እሺ ሌላ መረጃ ሲኖር ደውዬ አለ። ከዛስ ምን አድርጊያለሽ? ሌላ እኔን እዚህ እየጠየቀኝ ስለሆነ በደንብ ጠያይቀሽ ለኔ ደውዬ እነግራቸዋለሁ አለ እሱ። እሺ። ከዛ እሺ። የባለቤትሽ ስም ማን ነው? መኮንን አድማስ። መኮንን አድማስ። የት ነው ትውልድ ቦታው? ደጀን። ደጀን የት? ደጀን ወደዚህ ከተማውን አልፈን ማለት ነው። ወደ ማርቆስ? አይ ማርቆስ አይደርስም፣ እዚሁ ደጀን ከተማ ወደ ቢጀና መገንጠያ። ምንድን ነው ያደረጉላቸው? አሁን ይሄን ስራ እንድትሰሩ አንቺንም ባለቤትሽንም አዝዘው ይሄንን ተልእኮ ሰጥተዋቸዋል። ምንድን ነው ያደረጉላቸው? ከዚህ በፊት ነገር አለ? ከዚህ በፊት የለም። ብር አልሰጧችሁ? አልሰጡም። ለሱ 10,000 ብር ሰጡት። እሺ። ያንቺስ? እሷ ከሰው ቤት ስራ ስላቆመች
አንተም ብዙ ስራ ስለሌለ እሷ እስከምትመጣ መረጃ ይዛ እስከምትመጣ ይሄ ለአንተ ይበቃሃል። ስንት ብር ሰጡት? 10,000 ብር። ለአንቺ ስንት ሰጡሽ? ለእኔ መሳፈሪያ 3,000 ብር ነው የሰጡኝ። ከዛ ይህን ተልእኮ ማለት እነሱ የፈለጉትን ተልእኮ አሳክተሽ ስትመለሽ ምን ሊያደርጉልሽ ነው የተነጋገራችሁት? ቀለብ ምናምን እንገዛለን አሉ በየወሩ። ቀለብ። ከዛ ሌላስ? ሌላ ቤት ኪራይ እንከፍላለን። እሺ ቤት ኪራይ እንከፍላለን፣ ቀለባችሁን እናዘጋጃለን። ምን መረጃ ነው ሰብስበሽ ነው ያለሽ? በቃ ሁሉንም ነገር አካባቢ። ሁሉንም ነገር ማለት ምን ዝርዝር እስኪ ንገሪኝ። ምን አድርጊ ያለሽ? ምሽግ ምናምን የት እንዳለ፣ ወዴት እንደሚሄዱ፣ ወዴት እንደሚንቀሳቀሱ እሱን ነው አጣርተሽ ነው ያለው። እሺ እንደዛ። ፎቶ አንሻል ተባልሽ? አዎ አንስተሽ ይዘሽ ነው በስልክሽ። እዛ ሆነሽስ ንገሪኝ አላለሽ? የት? እዚህ ሆነሽማ ንገሪኝ ያለው የባለቤቴ እንድደውል። እሺ የባለቤቴ ደውዬ እንድነግረው ነው። ስልክ ደግሞ በስልኬ ፎቶ አንስቼ ይዤ እንድሄድ ነው ያለኝ። እሺ ከዛስ? እዛ በቃ ይሄን መረጃ ብቻ ሰብስቤ እንድሄድ ነው የታዘዝኩት። ስለዚህ ያገኘሽው በተባልሽው ልክ እየሰራሽ ነበር አይደለ? ብዙም አካባቢውን በደም እንቅስቃሴ ስላላደረኩኝ ብዙም እንትን አላ የሆነ ቀን እኛ ከያዝንሽ ከመያዛችን አንድ ቀን በፊት የሆነ ልጅ ይዘሽ እየዞርሽ ነበረ በዛታችሁ በገበያው ሁሉ ቻርጅ ለማድረግ ነው ስልክ ምትደውይበት እንዳይዘጋብሽ ቻርጅ ነው አይደል? ኦኬ። እና አጠቃላይ እንዴት አየሽው? አሁን ስትያዥ ማለት ይሄን ስራ ስትሰሪ ልትያዥ እንደምትችይ አልተነጋገራችሁም? ስትያዥስ ምን አድርጊያለሽ? ስትያዥማ እንትን እንዳትነግሪያቸው ነበር ያለው። ማለት እንዳትነግሪያቸው ማለት ይሄ እኛ እንደላክንሽ እንዳትነግሪያቸው አለ። እሺ። ከዛ በቃ እናንተ ስትይዙ ይፈራል። እንዴት ነው ግን? እንዴት አገኘሽው ግን? እያዛለሁ ብለሽ አስበሽ ታውቂያለሽ? ወደ ስትመጭ ምናልባት እያዝ ይሆን ነበር። ከዛ ሳይሆን ብትያ ማለት ለዛ ብያዝ በቃ ነግራቸዋለሁ አልኩኝ ለእናንተ ማለት ነው። እነሱ ግን እንዳትናገሪያለሽ? አዎ። እኔ ግን በቃ እናንተን እንትን እንደምን በቃ ራሴን አሳመንኩ እንደምነግራችሁ እንደተላኩ። ይህን ስራ ለመስራት ምንድን ነው ያነሳሳሽ? ማለት እንዴት እንደዚህ እናደርግልሻለን ስላለ ጥቅም ነው? ኦኬ። በጥቅም አሁን እንዳንቺ ላይ አይነት ሰዎች ምን ምክር ትመክሪያቸዋለሽ? አሁን እኛ ለአማራ ህዝብ ነው የምንታገለው። እኔም እኮ እንዳያደርጉ ነው መመክራቸው፣ እንዳይታለሉ። አሁን ያንቺ እህቶች ናቸው የሚታረዱት በመከላከያ። ያንቺ ወገን ነው በድሮን የሚጨፈጨፈው። ያንቺ እናት አባቶች ናቸው አርሰው እንዳይበሉ የትኛውን ቦታ ላይ እየተከለከሉ ያሉት መኖር እንዳይችሉ በነፃነት እንዳይኖሩ ለማንኛውም ሰው ሰርተው ነግደው አርሰው እንዳይበሉ እየተደረገ ያለው ያንቺን ቤተሰቦች ናቸው አይደል? አንቺ መቼም አማራ ነሽ አይደል? አዎ ነኝ። ስለዚህ ጠላት ይህንን ስራ እየሰራ ህዝባችን ላይ እንደዚህ አይነት ነገር ያደረገ አንቺ በአንጻሩ ደግሞ ከአማራ ህዝብ አብራክ የተወለድሽ ነሽ። ለምን ይህን ስራ ትሰሪያለሽ? በቃ እኔ ከህዝብሽ ወዲሽና አስበልጠሽ ነው ያልፍልኛል ብዬ በህዝብ ደም ማለት ነው። ዝናቡ ቢሞት አንቺ የምታገኘው ነገር ይሄ ግላዊ ክብር ነው? ግላዊ ጥቅም አይደለም። እሱ ነው አይደል? እንደዚህ ያደርግሽ እኮ እሱ ነው። በቃ እኔ አሁን አካባቢን ስላወቁ ነው። አንድ ጥያቄ ልጠይቅሽ እስኪ። ለምንድን ነው ወደዚህ ወደ ደጋዳሞት የላኩሽ? ማለት ምንድን ነው ለማድረግ የፈለጉት? መረጃ ይዤ እንድሄድ። እሺ፣ መረጃ ይዘሽ እንድትሄድ። ደጋዳሞት ላይ በተለየ መልኩ እነሱ ምንድን ነው ሀሳባቸው? በጣም እዛ እንትን ይላሉ። በቃ እናጠፋለን ነው የሚሉት የደጋዳሞት። ምን አድርጎ ነው? እጅ አልሰጥም አሉ ነው የሚሉት። ሌሎች ቦታዎች ላይ የተላኩ አሉ። ለምንድን ነው ሌሎች ቦታዎች ላይ ያላከ? ይሄ ነው በቃ ይሄ ወረዳ ነው። ምን አለ? እና የኔን መታወቂያ ትውልድ ቦታዬን ስላወቀ ነው። ይሄ ወረዳ ምን ብሎናል አለ? እጅ አልሰጥም አንበገርም ብለዋል። እሺ ነው ያለው። ስለዚህ እነሱን ለማጥፋት እዛ ሀገር ላይ ስለተወለድሽ አንቺ ስለምታውቂ መረጃውን ይዘሽ ነው ያለው። እና የሰራሽው ስራ እንዴት አየሽው? አሁን ምንድን ነው የምታስበው? ምንም የተጠቀምኩት ነገር የለም። ሞኝነቴ ነው። ብልጥ በሆነ ኑሮማ አላቅም ብዬ እለው ነበር፣ ግን ሞኝነቴ ነው። መሞኝነቴ ነው። ተቀማጣለሽ። ድህነት ነው። እዛ ደግሞ ኑሮ በጣም ከባድ ነው። እና የእናንተ ኑሮ ለማሻሻል
ለነጻነት የሚታገሉ ለአማራ ህዝብ የሚታገሉ አጥንታቸውን ደማቸውን እያፈሰሱ የሚታገሉ ሰዎች ለእናንተ ሆድ መሙያ ሲባል መሞት አለባቸው? የለባቸው። እና ልታደርጊ እኮ ነው። ዝናቡ ልታስገድድ ያለ ይመጣሽ? አላስገድልም። እንዴት አላስገድልም? አሁንማ በቃ እጅ ሰጠው። እጅ ሰጠው ታያሽ? አዎ እጅ ሰጠው። ስትያዥ የነበረሽ ስሜት ምንድን ነው? እስኪ ንገሪኝ። እኛ ስንዝሽ ምን አይነት ስሜት ተሰማሽ? ፈራ። እሱ ግን በዚህ ብቻ ነው ያታለለ። በዚህ ብቻ ነው ያታለለ። የሚቀመጡበትን ምሽግ እሱን እያጣራሽ ደውዬ አለ። በዛኛው በቢሮ ስልክ በጦር ኃይሎች ቢሮ ስልክ ነው ያሉ። እሺ መጀመሪያ ማን የላከሽ ወደዚህ? ከዛ እዛ ስሜን አልነግርሽም አለ። እሺ ሂደሽ ብቻ አንቺ በዚህ በአዲስ አበባ ጦር ኃይሎች በስልክ በሱ እየደወልሽ ትነግሪኛለሽ፣ እኔ እዛ እቀበልሻለሁ አለ። እሺ ጦር ኃይሎች ማለት ነው። እሺ ከዛ ጦር ኃይሎች እቀበልሻለሁኝ፣ የምትደውይውን ስልክም በሱ ነው የምቀበልሽ፣ ስትመጭም እዛ ነው የምቀበልሽ አለ ጦር ኃይሎች። እሺ እንትን ያሉበት እነዚህ ምንድነው የሚባሉት? እንዴት አገኘሽ? በስብሰባ ነው። ስብሰባ ላይ እንዴት ማለት ስብሰባ ላይ እንዴት አወቀሽ አንቺ? በመታወቂያ። ከዛስ ትውልዴን ምናምን ጠየቀኝ። እሺ ከየት ነው የተወለድሽው? እሺ እዚህ መታወቂያሽ ላይ እንዲህ ነው የሚለው፣ የት ነው የተወለድሽው ሲለኝ ደጋዳሞት ልጅንጉስ አልኩት። እሺ ስለዚህ እዛ ከተወለድሽ እነ ዝናቡ ምናምን እዛ ናቸው ያሉት፣ ምሽጋቸውን ምናምን ትነግሪኛለሽ በዚህ ስልክ ቁጥር ብሎ ሰጠኝ። ስልክ ቁጥር። እሺ ሁሉን ነገር ምሽጋቸውን የት እንዳሉ ምን እንደሚሰሩ እነሱን በስልክ ብቻ ይበቃኛል። እኛ ግን በፎቶ ምናምን እኛ እየላክን ስለምናነሳቸው አንቺ ብቻ መረጃ ሰብስበሽ ላኪ አለ። ስልክ ቁጥር ሰጥቶሻል? አለሽ? ይዘሽዋል? እሺ ሌላስ ምን አለሽ? ሌላ በቃ እንደዛ ብቻ ነው ያለኝ። ብቻ አንቺ የት እንደሚሄዱ ምሽጋቸው የት እንደሚደበቁ ምን እንደሚያደርጉ እሱን ላኪ በስልክ ንገሪኝ ያለው። እሺ ከዛ እዚህ ፈረሴት ማን ነው እንዲቀበልሽ ያደረገው? ፈረሴት የሚቀበለኝማ በእንትን ነው የሰጠኝ ሲም ካርድ። እሺ ሲም ካርድ ሰጠኝና ይሄንን ሲም ካርድ ግን ለምትደውይለት ሰው ብቻ ነው የምትሰጪው አለ። እሺ ከዛ እዛ ስደርስ እየደወለ የትደረሽ ሲለኝ እዚህ ቦታ ነኝ ስለው እየመጣሁ ነው። እየመጣሽ ከሆነ እኔም እዛው እየጠበኩሽ ነው፣ ሲም ካርዱን እንዳታወጪ ምን እንዳትይ ለኔ ነው የምትሰጪኝ ስልክሽ ማለት። እሺ ከዛ እዛ ስደርስ ደግሞ ስልኬን ተቀበለኝ። ነይ ውረጅ ብሎ መጀመሪያ ሴቶችና ወንዶችን አሰልፎ እኔ ከመሃል ላይ ያወጣኝ። እሺ ከመሃል ላይ ያወጣኝና ነይ አንቺ ነሽ አይደል ከአዲስ አበባ ሂጅ ብሎ የላከሽ ሲለኝ አዎ ስለው በቃ ስልክሽን አምጪዋልና ሲም ካርዱን አወጣ። ያንን ሲም ካርድ የሰጠሽ ለሱ ብቻ እንዲደውልልኝ? አዎ ያ እንዲደውልልኝ፣ አንቺ ግን እንዳትደውይ እሱ ሲደውልልሽ ብቻ ነው የምታነሺው አለ። እሺ ከዛ እኔም ማንንም ጋር አልደወልኩም በዛ ሲም ካርድ። በሲም ካርዱ እኔ ማንንም ጋር አልደወልኩም፣ በራሴ ሲም ካርድ ነው ዘመዶቼ ጋር የደወልኩት። እሺ ከዛ በቃ ሲም ካርዱን ብቻ ተቀብሎኝ ሂጂ በቃ እንደላከሽ አድርገሽ ከዛ የላከሽን ሰው ለሱ ብቻ ነው የምትነግሪ፣ ለማንም እንዳትናገሪ አለ። እሺ ከዛ በቃ የወንድሜ ሚስት ተቀበለችኝ። ከሷ ጋር ድሬ ወደዚህ መጣሁ። እኔ የምልሽ እዚህ መተሽ የት ላይ ሆነሽ ነው ደውይልኝ ያሉሽ? እዚሁ አካባቢ የሚያድርበት የሚውልበት? ምሽጋቸው እነ ዝናቡ የሚባለው ነው የእናንተ ወረዳ ላይ ያለው፣ የእሱን አካባቢ እያጣራሽ ደውይልኝ አለ። ስለዚህ ስታዩ ነው ደውያለሽ? አካባቢያቸውን ምናምን ስታይ ደውያለ። እሱንስ በአካል ታውቂዋለሽ አታውቂው? እኔ አላውቀው። እና እንዴት ነው ታዲያ የእሱ ምሽግ እንዴት ልታገኝ ትችያለሽ? ጠይቂ አካባቢውን አለ። ምን ብለሽ ነው የምጠይቂው? ዝናቡ የት ነው የሚኖረው፣ መከላከያ ሲመጣስ ወዴት ነው እነ ዝናቡ የሚሄዱት ብለሽ ጠይቂ አካባቢውን አለ። ሰውን ማለት ነው። ዝናቡ ወዴት እንደሚሄድ ጠይቂ። መከላከያ ወደ ልጀንጉስ ሲገባ እነ ዝናቡ ወዴት ነው የሚሄዱት? እሱን አጣሪ። እሺ አሁን በነበረው ዘመቻ ጠላት ባደረገው ዘመቻ ያንቺ አስተዋጽኦ ምንድን ነበር? አሁን እዚህ መጥተው ነበር ልጀንጉስ ቅዳሜ ዕለት። ምንድን ነበር ያንቺ አስተዋጽኦ? ማለት ምን ኢንፎርሜሽን ነገርሻቸው? መጥተው ሄዱ። እሺ መከላከያ እኮ ሲመጡ አንቺን አገኙሽ? አላገኙም። ወደዚህ አልመጣሁም። እሺ ወደዚህ አልመጣሁም። መከላከያ እየመጣ ነው ሲሉኝ ወንድሞቼ ጭራሽ ወደዚህ አልመጣሁም። እሺ አሁን ከመጣሽ በኋላ ምን ኢንፎርሜሽን ሰጠሻቸው? በደንብ ሰብስበሽ ነው ያለኝ መጀመሪያ። እሺ መጀመሪያ በደንብ ሰብስቢ ነው ያለው። እሺ ምሽጋቸው ምናቸው በደንብ አጣርተሽ ሁሉን ነገር ንገሪ ነው ያለው። ገና እሺ እና ቢሮ የሚያድሩበት እሱን ጠይቂ ነው ያለው። ኦኬ እና ምን አገኘሽ አንቺ?
እስካሁን ወደዚህ ብዙም ስላልመጣሁኝ ብዙም እንትን አላልኩኝም። እሺ ቶሎ ቶሎ እንዳትደውይ አለ ለቢሮ። እሺ ቶሎ ቶሎ እንዳትደውይ ቀስ እያልሽ በደንብ መረጃዎችን ሰብስበሽ ነው። ከዛ ደግሞ ከሰበሰብሽ ከነገርሽኝ በኋላ ከዛ በኋላ ደግሞ እንደገና አጣርተሽ ነው የምትደውይው አለ እንጂ እስካሁን አልተደዋወልንም። አልደወልኩም። ይሄንን ስራ ለመስራት ምንድን ነው ላንቺ ያደረጉልሽ? በቃ እዚህ ስትመጪ በቤት ኪራይ ምናምንም ብትፈልጊ እናኖርሻለን ነው ልጆችሽን ነው ያለው። እሺ ሌላስ? ሌላ በቃ ምንም ማለት። ስንት ብር ነው የሰጡሽ ስትመጪ? የሰጠኝማ 3000 ብር ነው። ስትመጪ ብቻ ነው እማሟላልሽ ነው ያለው። ምን ለማድረግ ነው ግን ይሄን መረጃ ሰብስበሽ እንዲሰጣቸው ይፈልጉ? ምን ለማድረግ ነው አሉ? የዛ ወረዳ ነው ያሸነፈን። የተሸነፍነው በዛ ወረዳ ብቻ ነው። ሌላ ወረዳ እጅ ሰጥቷል አለ። እንደዛ አለ። ስለዚህ ምንድን ሊያደርጉ ነበር? እንጃ ምን እንደሚያደርጉ አላውቅም። ምን እንደምናደርግማ በኋላ ነው ምን ነግርሽ ነው ያለው። በኋላ ምን እንደምናደርግ እኛ እንትን እንሰበስብና አንቺ ብቻ ይሄን ኢንፎርሜሽን ሰብስበሽ በዚህ ስልክ ቁጥር ንገሪኝ ደውይ አለ። ስልክ ቁጥሩ የት ነው ያለው? እዛው ስልኬ ላይ። ኦኬ ሌላ ተጨማሪ የምትነግሪኝ ነገር አለሽ? በቃ ይሄን የተባልኩት። አሁን ምን ኢንፎርሜሽን ሰጥተሻል ከዚህ በፊት? እስካሁን አልደወልኩም። እርግጠኛ ነሽ? እግዚአብሔር እስካሁን አልደወልኩም። እሺ ሌላ ቦታ የት ሰርተሻል እንደዚህ? የት ሌላ ቦታ አሁን ከዚህ ከፈረስ ቤት ውጭ ከጀንጉስ ውጭ ሌላ ቦታ ልከውሽ ምን ሰርተሻል? ወደዛ ምናምን አልኩም። ይችን አካባቢ ብቻ ነው።